ምን ልተጉምልህ? ኧረ ይሄንን ለማንበብም ራሱ ያሳፍራል። እስቲ ሞኔት የሚለው ሰው የጻፉ አኬ ሀራ ኑ ባርሲሲ አይደለም። ከላይ እሺ፣ ከላይ ሌላም ጽፏል። ኦኬ እሱ ነው ነበርሽ። ናት እየፈለክ ነው። እኔ በአማርኛ እንዳላነበው እኮ ሁለቱም እንደዛ እኮ ነው የሚለው። እሺ ኮፒ አድርጌ እዚህ ጋር ልጻ እንትን በለው ሴንድ በለው እንደዚህ ነገር የሚል እሺ ቆይ አንተ እቺ ቀላል ነች። ማሊፍ አከናት ይበል። ለምን እንደዚህ ጠፋ? ጀግና ነኝ እግዚአብሔር። ቀለል ያለችን እቺ ተጻፈችው ማርያምን። ናቱ እኮ ምስኪን ነው በእውነት። ከቤቲ ጋር ብዙ ማጥተዋል ግን አንተ እንደ ሀሳብ ማለት ነው። እኔ ምን አውቃለሁ እንጃ። እኔ ምን አውቃለሁ። የተለያየ ሰው ነው የሚመጣው እዚህ ላይ ብለኝ። ኧረ ጀግና ተርጓሚ መስሎት ነው መሰለኝ፣ ወይ መስሏት ነው ድጋሚ ኦሮምኛ ሌላ የለም። ተርጓሚያ ማንም አያነበውም። እሺ ምንድን ነው ያሉኝ? እንማማር ነው ወንድማችን አትጥፋ። እሺ አልጠፋም ማለት ነው። አልጠፋም ብሮስኪ ወይም እህቴዋ ለምን ደግሞ የጠፋው? ላይቭ ምናምን ትገባለህ ከማክሰኞ በኋላ ስትመጣ ምናምን አኬ ነው ቤትሻ አኬ ነው። ኧረ እንደውም እኔ አኬ ራሱ ስልክ ራሱ ይዞ በቃ ሰው ማውራቱ ራሱ እኔ በጣም ነው አፕሪሼት ያደረኩት። እኔ እንዴት የልጅ ሰፈር እያደረገ እንዳለ እኔ ነኝ ፊል ያደረኩት። እናንተ ላይቭ ኤክስፔክት ታደርጋላችሁ። ልጁ በህይወት መኖሩ ራሱ ጸጋው በዝቶለት ነው። አየህ ከስር የተጻፈልኝ ጥፋ እባክህ ክባዳም ሰውዬ እየተባለ ክባዳም ሰውዬ እርፍ ና ደብድበኝ። እሱን የቀረ በእውነት እንዴ ትንሽ ነው የቀረ። ድኛታኝ ደግሞ ጌታ ከባድ ይመቱኝ ነው እንዴ? ገባ ብለውኝ ዝም ስል መተው ሊያስገቡኝ ነው በእውነት። ምን ያርጉ ታዳቂ? ተማጸኑ እኮ ከረጅም ጊዜ በፊት እንትን ነው በቃ ያቺ የጽሁፏን ነገር እኮ በቃ ዳርሳ ላደርሳትማ በቃ ያው ቤትሻ አሁን ፌብሩዋሪ ደርሷል። እንግዲህ ታሽ ጃንዋሪ 11 ነው፣ ፌብሩዋሪ ደርሷል። አሁን ፌብሩዋሪ ሲያልፍ ምን እንደሚለን ነው አሁን መስማት። 30 ሲሞላንማ በቃ አረ በጌታ አረጀን እኮ በጌታ በኢየሱስ ኢትስ ኦኬ። ምንም ማለት አይደለም። ሲዝን 3 ላይ ነሽ ገና እንዴ? አረጋን አርገቦም ተረጋጋኝ። አይ ምንም ያደርግ አይደለም። ልጁን አታስበው። እዚህ ውስጥ በነገራችን ላይ ምንም ብትናገረኝ የሚያምርባት ቤቲ ብቻ ነች። እንዴት ማለት? እኛ ለምንድን ነው ብንናገርብህ የማያምር? እኔም ያምርብኛል። ባይዞ ናቲም ይሄናም እኩያዎቼ ናችሁ። እዛው አንድ ላይ ነው ያለ ነው። እኔ እኮ እንደውም ማኪና አንቱ ባለማለቴ ያዋረድኩት ምናምን እየመሰለኝ እየተሳቀቅኩ ነው ራሱ። አሁን እሳቸው ምናምን ብዬ ባለማውራቴ ራሱ ውስጥ ተሰምቶኛል። አሁን ጭራሽ እኮ እያደረጉኝ ይመቾት እንግዲህ ካሉ ምን ይደረጋል? አንድ ዩዘር በምን ላግዝ ወንድሜ? ዩዘር 56 31 28 17 435 ምን ላርግ እስቲ? በምን ላግዝ ወንድሜ? ይዋ እንዲያው ለብ ነህ እያልኩ ነው መሰል። እንዲያው ለብ ተይስ። በስመ መጀመሪያ እኮ በእኔ ላይ እኮ ነው የሰራችሁ ሄሉ ካየሽው እንጂ በእውነት ከዛ በኋላ በቃ ማብሸቂያ መዝሙሩ ነው ቀረ። ሄሉ ማለት ናት። ያው ሄሉ ማለት ትደፊባቸው ስጠፋባት
እንዲያው ብልሃል አለችኝ። ጁ እንዳጠፋኝ አላወቀች። ምንድን ሻልፌክስን ያስጠፋ ይለኛል። ምንድን አንዳንድ ሰው ደግሞ ድፍረቱ በቅዱስ ሚካኤል ስም። አብዲሳ ያጠፋ ብሎ እንደውም ያምርባቸዋል። እንደውም እሱ ይሻላል ባይሆን በእውነት ከሸልፊክስ አብዲሳ ይሻላል። ያቺችስ አቡ እንደው ወላዲተ አምላክ ስም ግሩፕ ላይ መጥቶ ስንዝግ ነበር። ሆነ ማታ ላይ የት ግሩፕ ላይ? አንተ ላይ ነው። የአንተ ግሩፕ ላይ መጥቶ ነበር እኮ ይዘልት እንዴ አብዲሳ። በፒስ ነበር እያወራ የነበረው። በጽሁፍ ነው ዝም ብለህ ሙድ እያያዘ በጽሁፍ በስመ አብ። አጠሩኝም ነበር አላየኋትም እኮ። ይመችዋል። እንደ ፍላየር በት ነው ትንሽ ፔጅ ነው ምናምን እያሉት። አይ በጌታ አይ ዝም ብለው እንደዚሁ ባቀረቡት ኖሮ። አይ እሱ ኖርማል ነው። ፒስ ነው ጀለስ። አይ ኖርማል ነገር ከሆነ ቀረብ አድርጎ ምናምን ማውራት ቀልድ ነው። ኧረ ይሁን ፎቶ አድርጎ ያነጉለናል። አንዱ እዚያ ከታችን ይግራን የሚገባኝ በመቤት ሰው ሁሉ እኩሉን አልተፈጠረም የሚል ሰው አንዱ ሰው ሁሉ እኩሉን አልተፈጠረም፣ አንዳንዱ ለሞት ነው የተፈጠረው፣ አንዳንዱ ለድህነት ብሎ የተናገረ ሰውን ፎቶ አደረገ ከመጣ ብራዘር አስቸጋሪ ሁኔታ ላይ ነው ያለው። ዞር ብለህ ራስን ብታይ ጥሩ ነው። እሺ እና ናቱ ምንድን ነው መቼ ነው የምትመጣው? መጀመሪያ አንተ ተመለስ በለኝ። ወደ አዲስ አበባ ነው ለዛ ፕሮግራም ይሄ ምንድን ነው በየሳምንቱ ምናምን ነገር ላልከው። ኧረ ፋንታ የመርሳት ችግር አጋጠመኝ እንዴ? ማለት በየሳምንቱ ምን ይሄ ምንድነው? ሰዎችን እንትን እያደረክ አይደል እንዴ? ስቱዲዮ እያስገባ እንዲህ እያነጎልካቸው እኮ ነው ያለው። ኦኬ እስቲ ሲጻፍልኝ ነው። ይሄ ማለት ኦኬ እንትን አይደለም እንዴ? ኮንሲስተንት የሆነ ነገር አይደለም እንደዚህ የሆነ በቋሚነት በየሳምንቱ ምናምን ነገር የሚሆን ነገር አይደለም እንዴ? ከሆነ ጊዜ በኋላ ሊሆን ይችላል ምናምን ነገር። አሁን ግን እንደ እንትኑ ነው እንደ ሁኔታው ነው። ግን ከሆነ ጊዜ በኋላ ነው እንደዛ የሚሆነው ብዬ አስባለሁ። አይ ይሁን እና ማክሰኞ ምን የምትመጣ ከሆነ እስቲ የሆነ ሰው ካገኘሁት አገናኝሃለሁ ምናምን ነገር። እናንተ ጋር ነው? አይ እዚህ የምትመጣ ከሆነ ቤት ግድ ሳይሆን እኮስ እናንተ ጋር እዛ ናዝሬት ምናምን። አይ አይመስለኝም። እንትን ነው አሁን አመጣጤ እንደዛ አይደለም መሰለኝ። ባለፈው በዛ እንትን ብያለሁ። በእርግጥ ስመጣ በዛ ነበር። ግን ኤኒዌይስ አሁን ስመጣ ቀጥታ አዲስ አበባ ነው የምገባው። ማን አለ? አይ ገና እኔም እንትን አላልኩትም ምናምን። እስቲ አወራለሁ ብቻ ቆይ። እሺ ፒሳ ቤትሻ ዝም ስንልሽ እኮ እዛው ማውራት ጀመርሽ። አይ እንትን ልልክ ነበረ። ይሄ አዲስ የተጠመቁ ሰዎች ምናምን የሚማሩበት ግሩፕ አለ እንዴ? ያው መሰረታዊ ክርስትና ትምህርት ምናምን በፊት የሚሰጥበት እዛ ነው ሊማሩ የሚችሉት። አይሲ በቃሽ። አይ ሌላ ካለ ብዬ ነው። ጌጅ ዩኒቨርሲቲ ኮሌጁ ጥያቄ ጠይቀዋል። እባክህ መልስ ስጥልን። ምንድን? ጌጅ ዩኒቨርሲቲ ኮሌጁ ጥያቄ ጠይቀዋል። እባክህ መልስልን ኮሜንት ላይ። እሺ ስለ አግኖስቲክ ተከታዮች ቪዲዮ ብትሰራለን አሌክስ ኦኮነር። እስቲ እግዚአብሔር ከፈቀደ እስቲ እነሱን በደንብ ርዕስ አድርገን እሱ ላይ ደግሞ ለመሄድ እንሞክራለን።
እሺ ወንድሜ እሺ። ምንም ቤቲን ኧረ ቤቲን ማውራት እየተባለ ነው። ከታች ወቀሳ እየደረሰብን ነው። አዎ ዲ አፈናችሁን እኮ ወገን። ቤቲ አጥቢያሽ የት ነው? ምንድን ነው እሱ ደግሞ? ልደታ ነኝ ማይደርስባት። ኧረ ዝም በላ ታውቃ ነው እግዚአብሔርን እንዴ አንቺ አይ ዶንት ቲንክ እዛ አትመስይኝም። ቤትሻ እንዴት እንጃ የሆነ ቦሌ መድኃኒዓለም ምናምን ነው የሚመስለኝ አጥቢያሽ። ኧረ አይደለም ልደታ ጋር ጀመረው ደግሞ የሳክሱ ጌታስ ምንድን ነው? ይሄ ደግሞ ምንድን ነው? ምን አልኩኝ? አክሊልሻ መንፈሳዊ ፒካፕ ላይ ምናምን አይደለም። አይ ነገር ከምን ተነስተህ ይሄ ነገር የልደታ አካባቢ አጥቢያ ምዕመናን ኧረ አንተ ታስጨፈልቅኛለሽ። ገብቶኛል፣ በቃ ገብቶኛል። ይመችል። እኔ እኮ ቶሎ የምትረጂኝ ነገርሽ ነው በጣም ቤቲ። በቃ አክሊልም እኮ ስሜን አስቀየረኝ። ቤቲ ልደታማ አይሆንም ምናምን አለ። አኬን ዘምን እንበለው እሺ። አሁን አክሊል ዘምን እንበለው እስኪ። አሁን አጥቢያው ምን ብራዘርሽን ተከተለሽ አሁን አንቺ ውጪ ዝም ብለሽ ቤቲ ነው። አይ ቤቲ ዘልደታን ነው አንተን አይደለም። ይሄናይ ቤቲ ዘልደታን ስማ አኬ ብራዘሯን ታውቃለህ? ካናዳ ነው የሚያምርባት እንዴ? የምርህን ነው እንዴ? አዎ ኧረ በጌታ አንተ ልጅ ተወው። ይሄ ልጅ እንዴ ያሞሽ እግዚአብሔርን እኔ እኮ አይመስለኝም። አንቺ ቤቲ ወንድምሽ ነው? አዎ ቤቲ ዘልደታ ያያ ዘልደታ። ኧረ እንዲህ ማትከደውም በአደባባይ ወንድሟ ባይሆን ኖሮ እንዴ እንደዚህ ወንድም ሊኖራት አይችልም። ቤቲ እኔ አስፋራሳይ ነው እንዴ? ቴንክ ዩ ሶ ማች አንተ አክሊል ተወኝ ቆይ እሺ አንሰማሁም። ኤኒዌይስ እሺ ይሁንልሽ እንግዲህ ካልሽ ምን ይደረጋል። ስማ አኬ ይልቅ አንተ አሁን ዘምንድን ነው የምንለው? አሁን ቤቲ ዘልደታውን አንተ ምንድን ነው የምንለው? ዘምንድን ነው የምንለው? እኔ በእናትህ እንደ ወታደር እየተሽከረከርኩኝ ነው ማስቀድሰው። ብዙ ሁሉም አጥቢያዎች ናቸው። ዛጥቢያ ታታ ቤተክርስቲያናት ነው የሚሆነው። አልቦ አጥቢያ የለውም። አልቦ አጥቢያ ነው የምትባለው። አልቦ አጥቢያ ሰበካ ጉባኤሽ ምናምን የት ነው አኬ? ለመቃብር ምናምን አከፊም አኬ? ወይ ተአምር! ለምንድን ያልከው? ይህ ምንድን ነው? ሰበካ ጉባኤ ምናምን ይከፈል የለ ለመቃብር ምናምን አጥቢያ ሲኮ? አይ ለመቃብር አይደለም። በነገራችን ላይ ሱኩ ምንድን ነው ታዲያ? ለመቃብር ስትሞት ትከፍላለህ፣ ሙድ ትይዛለህ። እንደ ቀልደኛ እስከዛ ዝም ብለህ ነው እንደዚሁ በቃ አባል ከመሆን አንጻር ምናምን ያው ትገለገላለህ ምናምን በሚለው ዝም ብሎ 200 ብር ምናምን የሚከፈለው ነው የምትለኝ? አዎ በደፍተር አይደለም የሚከፈለው። እኔ አስታውሳለሁ ኩሳ የሆነ ጩጭ ብር። አሁን እንኳን አይ ጨምሯል። 200 ብር በፊት ነበረ፣ ከ5 ዓመት በፊት ምናምን እንደዛ ነበር። ከዛ በኋላ ጨምሮ ደፍተር ያስፈልግሃል ስትሞት ቤተክርስቲያን ለመቀበር ነው ሀሳቡ መሰለኝ። ክስ እንደዛ የሌለው አይቀበርም። አሁን አኬ እሱ ከሌለ መስላም ሙሉ ወንጌል ትቀበረኛለች፣ ችግር የለውም። አይ አሁን ስም አኬ አሁን ሲዝን 3 ስለምትገቢ ብራዘር እንደዚህ አይነት ነገር ከአሁኑ ማስተካከል አለብሽ። ለሞት ቀርበሃል ከመቼውም ጊዜ በላይ በለኝ። የአባቶች እድር ምናምን ፈልጋ አኬ ካሁን መመዝገብ አለብህ። አሁንማ በየቤታችን እያዞረ በቃ ሊያዝገን ነው ስብሰባ ምናምን ይለን አስበሻል? አኬ አሁን የምናቃት ባለች እሷ ተቀይሮ ስብሰባ ይለናል። የፈጠነ የሆነ ነገር ሲባል እስቲ በስብሰባ ነው ይሄን ነገር የምንፈታው ነው የሚለው። ወይኔ አክሊል ይሄ አይመጣውም ግን በእውነት ደግሞ ለየት በሚል በቲክቶክ ተጀምረዋል እድሩንም እቁቡንም። እቁቡን ባይዘቤ 30 እስኪሞላችሁ መጠበቅ የለባችሁም። ደቆማ ጸደቁ ነው ዝም ብሎ ጀመር ነው የምትለኝ? አረ ባለህበት ጀምር ዝም ብለህ ትችን ከትናንት ወዲያ ስራ ጀምራ እሪ ስትል በጌታ
ተማሪ ምንድን ነው? ከደብተርና ከስክሪፕቶች ላይ ልቆርጥቢ ነው ወይ? እቁብ ከመንፈሳዊ ሕይወታችን ጋር አይጋጭብን? ኦኬ፣ ወደፊቱ ማስቀመጥ ጀመርክ። አብዝተህ የዕለት እንጀራችን ስጠን እያልክ እኮ አይጋጭብንም? ከዛ አንጻር ልትመልስ ትንሽ ክላሽ አረጋ። በቃ ለእኔ አይደለም ብለህ እኔ አንተ እንዳታስቦከኝ በጣም ነው የማቦከው። አስተምሮ ካልሆነ ከአስተምሮ ውጭ ሌላ እንደዚህ ነገር። እሺ ቆይ አንተ መምህራችን እንዲህ በሁሉም ልትመልስልን የተገባ ነው? እንዴት ነው እንደዚህ አይነት ጥያቄ መምህራችን ደግሞ እንደዚህ መቀለድ ተጀመረ? ሊክድ ነው ቤትሻ፣ ሊክደን ነው። ስምንተኞች ለመንጋቸው የማይራሩ እረኞች ይላል። ይኸውልሽ ምሳሌው ደረሰ በኛ ደረሰ። ምን አንዴ አሬዲ ስሜታዊ የሆነ ነው። አይ ስምንተኛው እሺ አደረጉ ደግሞ ጌታ መጣው። ስምንተኛው እሺ የሚባል ነገር ምን አቃሎኒ ሲባል ሰምቼ ነው። አንተ ቤተሰብ ሲናገር ነው የሰማሁት በልኝ። ናቲ ሲል ነው የሰማሁት። ኧረ እናቱ እንደዛ አይደለም። እንደዚህ የሚሉት ትልልቅ ሰዎች ናቸው፣ እናቶች አባቶች ናቸው። እነሱ ሕፃን ነው እንዴ? እናቱ ምንድነው አገባ እንጂ ኮምቦ ቀቅላ እኮ ነው፣ ገና እኮ ነው። በእውነት እንዲህ ብለህ ሞራል ትሰጠዋለህ ጭራሽ? ኧረ እንዲህ አልቻልነውም። ናቲ ጋር ግሩሜ ተመለስ አለው የሊቃውንቱን ጨዋታ እየሰማሁ ነው። ኦኬ እሺ። አብሪሽን ታውቂዋለሽ እንዴ? እንትን ላይ ምንድነው ግሩፕ ላይ ቴሌግራም አብሪሽን አላውቀውም። ይሄ 200 ብር ካርድ 100 ብር ካርድ እየሸለመ ፌንት የሚያሰራው ህዝቡን ያ አውቀዋለሁ። አንቺ በ100 ብር ካርድ እኮ ፌንት አሰራን እንዴ? ኧረ ተወን። ምንድን ነው አንቺ ግን እንደዚህ ሰው የምር እንዳይመስልና ደግሞ እንዳይደብረው ያንተ ነገር እኮ ይታወቅ። አይ አይደለም። አሁን አንድ እየፈሩ የመጣሁት ነገር ማለት ነው። አሁን ዝም ብዬ ቀልድ ነው። እውነቱን ለመናገር የመቶ ብርሃን አይደለም ከዛ በላይ ነው። ጥያቄዎችን እያስጠየቀ ምናምን ነገር እንትን የሚለውና ደስ ይላል በጣም እውነቱን ለመናገር በደንብ እንትን ይላል። በጣም ደስ ይላል። እኔ ራሴ እንደውም የሆነ ቀን ሞከርኩት እዛው ቻናል ላይም እና ደስ ይላል፣ በጣም ደስ ይላል። ጌታ ይባርክ። ግን አንድ ቀን እንደዚህ ታወሪ የሚከፋው ሰው ሊኖር ይችላል። እንደውም ሰሞኑን አንድ ሰውን አስከፍቼ ነበር ለካ ሲጣራ እያወራኝ እኔ ሀገር ሰላም ብዬ ምናምን አውርቼ ምናምን ለካ አስከፍቼዋለሁ። ምን አይነት ቀልድ ነው! እና አስቸጋሪ ነው። አንዳንዴ ጥንቃቄ ይፈልጋል። ያ ልክ ነህ ግሩሜ። የሆነ ነገር በለን እንጂ ከበዓሉ ጋር የተያያዘ። አይ ባህሉ ላይ እንኳን ምለው ነገር እህል አታብዙ ነው። ሌላ ብዙ ምለው ነገር የሌለ በእንትን የታየው የመድኃኒዓለም ደግሞ አስፋልት ላይ የታየውን ሰማሽ? አገሩ ስሙ ያይያዘ ተስማምኔ በጣም ነው ታምር የሆነብኝ በእውነቱ። ምንድን በድንጋይ ተከቦ አስፋልት የተዘጋው አንቺ አልሰማህም? ምንድን ነው ደግሞ እሱ? ባለፈው የኪዳነ ምሕረት ታየች የሆነ ዛፍ ላይ ምናምን ሲባል አልሰማም ነበር? እሱማ ያጭውያ እዛው ሀገር አስፋልት ላይ ደግሞ መድኃኒዓለም ታየ ተባለ ትላንት። እዛው ሀገር ነው እዛው ሀገር። ኧረ እንሂድ። ጎንደር በለው ግሩሜ፣ ጎንደር በለው። ስሙን አልተያዘልኝም የተጻፈው ስም። ጎንደር አይደለም ያው ጎንደር ነው። ዘለ መተህ ጎንደር አትበል አንተ። ይኸውልህ ጠላት እንዳታፈራ። ይኸውልህ አዘምትብሃለህ። አትዋ ጎንደር ብዬ እዚህ ጋር እንዳላስብል። ኧረ የሆነ ቪዲዮ እያየሁ ነበር። ቆይ እኔ እኮ ደግሞ የምወደው ወንድሜ ነው እኮ ደግሞ እንዳልጫወት ግራ ገባኝ። ጎንደር አይደለም ተከበር እያሉኝ ነው ፓፓ። እና ልትመታም ትችላለህ። ይደብራል። ሙሽራይቱ ጎንደር ምናምን የሚለው ቆላ ድባ ነው። ቆላ ድባ ነው።
ጎበዝ። ቆላ ድባ ያው ከተራራ ከጎንደር እንዲወጣ ስትል አንተ እንደ ቀልድ ነው ያልከው። አለቀልህ። የምርት አለ ሪከርድ አድርጌያለሁ እዛው ቴሌግራም ላይ ራስን ታገኘዋለህ። የጋይንቱ ሀገር እያለ ነው ከታች ምንም ዳባት። ወይ ግሩሜ ግን ምንድን ነው አስፋልቱ ላይ ምንድን ነው የታየው? የመድኃኒዓለም ስዕል አለ። ከዛ በድንጋይ ከለሉታል። መንገዱ ተዘጋ። ጸበል ሊመጣ ነው መሰለኝ። ጸበል ካሚንግስ ሁናለው መሰለኝ። እሱማ ቄሮ ሄዶ ነው እባክህ። ይሄ የኔ ያለው በመቤቴ ራስ ወልዱስ በቅዱስ ሚካኤል ናኩ አብሮ አስጨፈጨፈን። ሚውት ያረግ ነው ያለ። ኧረ መኩ ስለፈጠረ ኧረ አይባልም አንተ። አይዟችሁ። አይ የእሱ ማለት ብቻ ሳይሆን እናንተም አትሳቁ በእንደዚህ አይነት ነገር። እንደምን ያስቃል እኮ ረፉ የሚያስብል እኮ ነው። በጣም አስበዋል። እሱን አውርተሃል ተብሎ ከዛ አንተን ደግሞ ስቃል ተብለህ ስትገባ ኧረ በስመ አብ ሸቤ ናፍቆታል። ማን ነው ሸቤ? ቻው እንግዲህ እንገናኛለን። አክሊል አመረረ ኧረ ድላዊት ወንድ ነኝ። ኦኬ ዛሬም በጌታ ስም ኧረ እባክሽ ወንድ ነኝ ቢያንስ እንዲህ ዛሬ ምን ላይ ነሽ? ጎንደር ተነካ ብላ እኮ ነው። ኦኬ ነው እንዴ? አይዞን። እኔ ግሩሜ እጅ እንዴት ነው? መኩዬ ተስተካከለ? ተመለሰ? አሁን ደህና ነኝ። ብዙ አልደረሰም ግን ለእንቅስቃሴ እንጂ ደህና ነኝ። ኧረ በላበት። አውስ ባሉን አስታከነው እየከተከትን ነው። እሺ ወዴት ወረዱ? ምን እንጃ እስር ቤት ምናምን ሲባል ፈሩ መሰለኝ። እኛን አጋፍጠው ነው ወረዱ። አይገርምም? እስከ መጨረሻው የጸና ይገባል ነው ሸቤ። አይ እዚሁ ቃል እንስጥ። ምንም አልሰማንም አላየንም። አይ ሰላም ከሆነማ እንገባለን። እስካሁን ምንም የለም። መኩም ወረደ አርኩስና እሱ ከወጣ ሰላም አለ ያማል። አይ መኩ እንኳን ልክ አይደለም። ዛሬ የሆነ ነገር ነው ሆኗል። እንዴ እንትኑን ይሄ ከቀመሰ በኋላ የመጣውን ነገር ከስር እኮ ልጅቷ ምን ላይ ነሽ መኩ አትለውም። መኩ ዛሬ ምን ላይ ነሽ? ኧረ እኔ ወንድ ነኝ አለ። ከዛ አይ መኩ ተው አንቺ እንደዚህ አታወሪማ። እንዴት ወንድሞች ነው? ኧረ በጭራሽ። አይ ቤቲ ናቱ አባ አረጋግጣለሁ። ምንድነው ማን የገባ? ዳድ በል ፓፒቾ እንዴት ነሽ? ይመስገን አምላክ አለው። እንዴት ነህ? ምን እየዘጋብኝ ነው እንዴ? ስልክ እዚህ ድምፅ ጥራት አለው፣ እዛ ትዘጋብኛለህ መሰለኝ። ኧረ እኔ አልዘጋሁብህም። አንተ ስማ አታጥፋ እንደዚህ እያልክ በጌታ ነው። እዛ ሰርግ ቤቱ ይሄድሽ ስልክሽን ያጠፋፍተሽ እንዲህ የበጠነ እንዴት ነው? እንዴት ናችሁ? ቤቲሻ ናቷ ግሩሜ እንዴት ናችሁ? ሰላም ብያለሁ። ቤቲሻ ዘጋሽን እኮ የት ዘጋሃለሁ? አንተ ጠፋ። ምን አልከኝ? አኪዋ ኧረ ምንም በመጀመሪያ ደረጃ እድላዊት ከታች ምንም ችግር የለውም። ኧረ
ፈታዊ በጣም ጸዴ ነው። ኖርማል ነው። እሺ አንተ ደግሞ ኖርማል ነው። ኧረ ኖርማል ነው። ደስ የሚል ነገር አለው። እንደውም ማለት ሁሉም ላይ አይደለም በእውነት። አይ አንዳንዱ ላይ ችግር ነው፣ ደስ ይላል። አሁን ቤቲ እንደዛ ብትለኝ በሚገርም ኩርኩም አናቷን ብያት ከዛ በኋላ አንገናኝም። ቤቲሻ ምርጥ ሰው፣ በቤቲሻማ እንዳመጣብን ምርጥ ሰው ናት። ኧረ ይሄ ልጅ የት ታውቃታለህ? አሁን ቤቲን አንተ የት ታውቃታለህ? የፈጠነ የሚታረቅ እና የት ታውቃታለሽ? በጣም እኔ ይሆንሽ ቀጥ ጨርስና ሀሳብ ሰጥበታለሁ፣ እሄድበታለሁ። ልታስብ ነገር ውሸት ማሰብ ጀመር ቁጭ ብለህ። አይ ተው ብቻ አታውቃትም። እኔ እኮ ግርም ነው የሚለኝ አንቺ ፊት አትስጪው ለክፉም ለደጉም ቤትሻ ናቱ። ኧረ ናቱ ጸዴ ሰው ነው በእውነት እርፍ ታውቂዋለሽ። አንተ ምርጥ ሀሳብ ታውቂዋለሽ። ባለፈው እዛ የህብረት ቁርባን ላይ ቡና አልጠጣ ብሎ እዛ ሄዶ አልቀረም ቻሉ። አንቺ ደግሞ በጌታ ምግቡን ጨርሳችሁ ደግሞ መጥቻ ናቱ ይመች ማርያም። ውሃ ይዘን ልንመጣ ስንል በዛው ቡና አልጠጣ ብዬ ሄድኩ ማለት ነው ከነ ዴቭ ጋር። ከዛ ስመጣ ልጄ መሶቡ ብቻ ነው ያለው፣ በቃ ታክሲ ውስጥ ክተተዋለች። ምግቡስ እንደ አንተ የመጣ ሰዓት በመሶብ አንድ ቀረበላችሁ። ኧረ አንተ ደግሞ ክፉ አታናግረኝ። ቤትሽ አይተሻላ አንተ። ኧረ አታሽ በጌታ እንዴ የሀገር ፎሶሊያ አንድ ያስቀመጥንልህ። ታዲያ ሌላውን በልተህ ፎሶሊያውን ነው እንዴ የምበለው? ቃሪያው ነው ዋናው አትለው እንዴ? እውነት ነው በእውነት በፎሶሊያና በቃሪያ ልብ ልቡን ስንለው አርፎ ቁጭ አለ። እና ሰማ አጋፔን እኮ ነው። እንዴት ነው ተመቻችሁ ስል ምርጥ ፎሶሊያ። ኧረ ናቲ እባክህን አንተ ልጅ ነው በቅዱስ ኧረ አይባልም እንዲህ። ይህ እኮ ስራዋን እኮ በስራዋ እኮ አሁን በእንጀሯ ትመጣለህ እንዴ? ምን ሆናል? እኔ የበላሁትን ነው ያመሰገንኩት። የይቅርታ ቪዲዮ ስራ ነው። አዎ ኧረ በጣም እንዴ እነግራታለሁ ታሰራ። እሺ ዛሬ እኔ ማሸማቀቅ ቀን ነው መሰለኝ ያዝከው እና ናቱ ከዛ በሰላም የምትወጣ መስሎሃል? ያለበትን አድራሻ መስጠት ነው ከኔ የሚጠበቀው። አሉ ወፎቼ እዛ አሉ። እቺ አሪፍ ነች። ወፎቼ ዛሬ የሆነ ሰውን በጣም እየተከታተልኩ ነው ማለት ነው። እና ታብታብ እያረኩ ኧረ ደህና ዋሉ። አንድ ያስቀምጠኝ በቃ ደውል ፓፓ ልወጣ ነው እኔ። አይዞህ እንዴ ከአንተ ጋር እኔ ምንም አልቀናኝም። ስማ ወይ ኧረ ቅድም እያልኩ አንዴ ገና የኦሮሚያ ክልል አየሩ ነካች ያደርገኝ የማላቃቸው የኦሮሚፋ ዘፈኖች ሁሉ አፌ ላይ መምጣት ጀምረዋል። ወይ ቁጭ ብዬ እኮ ኦሮሚያ እያልኩኝ እኮ ነው። እኔ አየሩ አይመስለኝም። ቢጫ ነገር አብዝተሻል። ያ እንዳይሆን ኧረ ወፍ ማሩ ማለቴ ነው። የሚያንተባትብ በለኝ። አስበዋል። በየመንገዱ የተለያየ አይነት እንትን ሲመጣብህ ዘኩ አለ እንዴ? ዘካሪያስ አንቺ አሁን ላይ የገባሽው ግን ምን ርዕስ ይዘሽ ነው? ቆይ እስቲ እህታችን ወይስ ሰንበትን በማስመልከት ሰንበትን በማስመልከት መልክሽን ልታሳይ ገባሽ ነው? ምንድን ነው አሁን ይሄ? ኧረ አይደለም፣ ዝም ብዬ ከፈትኩኝ መጣችሁ ምናምን አወራን ነገር። አይ ገብቼ አላውቅም እኮ ባይደው። ኦኬ አገኝ ብዙ ጊዜ ገብቼ አላውቅም። ግቢ እንደዚህ ዝም ብለሽ አልፎ አልፎ ምናምን ነገር መዝሙር እየሰማችሁም እየተጫወታችሁ እየተማማራችሁ ምናምን እንደዛ ነው የሆነ ቤተሰብ ነገር መፍጠር ጥሩ ነው። ልክ ነህ።
ትምህርቱ በቤተሰብ ውስጥ ሲሆን ጸዴ ነው። ግሩሜ አለህ ግን አለው። ኧረ ተጫወት በእናትህ እንዴ። እየሰማሁ ነው። አይ የሆነች ነገርም እየሰራው እዚህ ጋር። ኦኬ ለዛ ነው። አኪንስ አድርጎልሃል ዩቲዩብን ሰብስክራይብ ኦኬ ግሩሜ ነው እንዴ? ግሩሜ አቡስ ደግሞ በዩቲዩብ መተናል አልካሉ እንዴ? ምረት የለንም። ቁርጠን የተነሳው አልተቻልክም። ቅርታ ዘንድሮ ይልቅ አሁን መቼ ነው ስጋ ምን በለው? ስዩም ስጋ ቤት ስዩም ምን ይሻላል? አይ ደስ ይላል። በእውነት የሁለታችሁ በጣም ክሊክ ያደረጋችሁት አንተና ቤትሻ ዩቲዩብን ታስተዋውቃለች፣ አንተ የነሱን ስጋ ቤት ታስተዋውቃለህ። አሪፍ ግድ ነው ፕሮሞሽን። ስሙ ስዩም ነው ስጋ ቤቱም እንዴ? ታዲያ በጣም አሪፍ። የት አካባቢ ነው ያለው ቤትሻ? ልደታ እና እዛ አሁን እንደዚህ አይነት ስጋ ቤት ለጥሪ ይሆናል ግን በእውነት አለ ቤት ጸዴ ነው በጣም። ብንመጣ ዳቢትና ሻኛ ታስጭናለሽ ከፍለ ወይ ተአምር። እና ማስታወቂያ ለስራ አለ እንዴ እሱ እንዴ? በጌታ ላይ ታሰማልህ ምናምን እንዲባል ፈልገው እንዳይሆን ብዬ እንዴ። ለሰባት ግማሽ ኪሎ ሻኛ የምታመጭልኝ ከሆነ ከበላም በኋላ በእውነት ኧረ እባክህ ሰባት ከከፈለ ቤት ሰባት ከከፈለ ቤት እና ይብት ከግሩም ይካመጣ እኔ ግሩም ያንድ ቀን እኔው የምር ደስ ይለኛል። እኔ ይኸውልሽ እንደዚህ እናድርግ። እሺ ምንድነው? እሺ ያው በቃ ታይና ስጋውን ማለት ነው ያልደረቀ ሻኛ በሚኖርበት ሰዓት እና ዳቢት በሚኖርበት ሰዓት ኑቤን እንምጣ። ኦኬ በቃ እሺ ግሩሜን ሁለታችሁም ጋር ደውላችኋለሁ። በቃ ፒስ እነሱ ጋር በዚህ በአንድ ወር ውስጥ ቢያንስ መምጣቱ ስለማይቀር እስከዛው ድረስ ግን ሌላ ቦታ እንሂዳ እንገናኝ። እስከዛ አቄን አይ ሁለት ጥሬ አፍቃሪያን እንዴ አንቺ ጥሬ አበይ ማር ነው ትበያለሽ? ለምን አልበላው ደግሞ አራራራራ አይሽ በቃ እህቶች ላይ የተወደደ አንድ ነገር ብቻ አገኘሽ። እኔ እንግዲህ እስካየሁት እሺ በቃ ይሄ ነው። ምንም እኔ እህት ሆኖ ጥሬ ሲበሉ ደስ ይላል። የምር ብዙ እህቶች አይበሉም። አይ በእውነት እንበላለን የሚሉም ከሆኑ የሆነ እኔ ቀዩን ነው የምበላ። በስመ አብ ምንድን ነው ቀይ ብቻ ተብሎ ደግሞ ስጋ ጥሬ አለ እንዴ? ዝም ብሎ በቂቤ ምናምን አላውሰው እዛው ክትፎ ይብሉት። ሴት ጥሬ ከበላች ነገር ተበላሸ እኮ እሷ አስቸጋሪ ነው። አይ ጸዴ ነው በእውነት አኬ ከ1 ሚሊዮን በላይ ፎሎወር ነው ያለው ክፈል አይባልም ይላል እዚህ ስር። ቴንክ ዩ በእውነት ቴንክ ዩ። ይሄ ነገር እንደ ሀገር እንደው ቢጸናልን ጥሩ ነው። ከ1 ሚሊዮን ፎሎወር በላይ ያላቸው ሰዎች እንዳይከፍሉ ጥሬ ሲበሉ ቢባል አስበው። ከመንፈሳዊነት ነው የሚያስወጣኝ። እንዴ አኖኒ ታውቂዋለሽ አይደል ልጅ? አዎ እንዴ አኖኒ እንዴት ነህ? ሰላም እንዴት ናችሁ? አለን ይመስገን። እንዴት ነህ? አለን። አክሊለ ይላል ግሩም ናቲ ቤቲ እንዴት ነህ? አለን አልኩ። አንድ እየበላው ነው። አክሊልም እየበላው ነው። እኔም እየበላው ነው። አልጨረስ አልኩኝ እኮ አንተ። እኔም እየበላው ነው እኮ ሁሌ እኮ ነው። ሁላችሁም በለው። ወይኔ እንዴ ያምሻል ነው። በዚህ በምንበላበት ሰዓት ነው ሰፊ ጊዜ የምናገኘው። አይሲ አሁን ገባ።
ራሱ እኮ በአንድ እጁ በግራ እጁ መጽሐፍ ይዞ ነው። አኬ በእናትሽ ኧረ ምን ያዝ ባለፈው አላየከውም? እንደ አፉ ላይ ሲያማትብ ከበላ በኋላ ሁላ ያማትብ። የዛን ቀን አንቺ ነሽ አራይተሽ ያሳይሽኝ ወይስ ሌላ ሰው ነበር? ምን ልስጥሽ? አንቺ እኔ እንጃ እኔ ምን እያደረኩ እንደነበረ ምን እንጂ የዛን ቀን ወይ ሊሆን የሚችለው ያበላው ማለት ነው። የሆነ ነገር ወይ ተሰጥቶኝ አፌ ውስጥ አድርጌ እንትና ኦኬ ያው ያኔ እንትና ይመጡ ሰዓት ነው እነ መዝሙር ያሪ ምናምን ኢየሱስ ከዛ በኋላ ከበላው በኋላ ማተብኩን ያልከኝ ነው። ይሄ ኩሳው የዛ ሰዓት የሆነ በቃ የሆነ የሚበላ ነገር ወይ ተቀበለናቸው እዛ ደቅ ብለን የሆነ ቸኮላት ምናምን ይዞ መተው ስለነበር እና ዝም ብዬ አፌ ውስጥ ከትቼው ከዛ በኋላ እዛው አየር ላይ አፌ ውስጥ ያኔ ግድ ነው። በእርግጥ እኔ ዝም ብዬ ተሳስቼ ነው እንጂ ከዋጥኩት በኋላ ሆዴ ላይ ባማትብ ይሻል ነበር። እንደዛ ብዙ ጊዜ ነው የሚያጋጥመኝ። ባይዚ አፍ ላይ ማማተብ ሳላማተብ የሆነ ዝም ብዬ እንትን ብዬ ምናምን ውሃ ምናምን አልፎ አልፎ እንደዛ ያጋጥመኛል። ያጋጥማል። ያስቃል ግን ቪዲዮን ሳይ በጣም ነው የሳኩት የዛኔ በስመ ቅሌቴ በዝቷል። አክሊለ የውርደት ዘመን ቀርቧል እንዳሉ እውነቱን ነው። ምን እንዳይልቀስ እያልክ ነው። ኦኬ ጨርሰናል። አሳየን የምትበላውን ጨርሰናል ስል አሳየን የምትበላውን ትይኛለሽ። ለሰባት አትልም እንዴ? ሰባት ስትበላ ቀልድን ያሽም እኔ ከጸለይም በኋላ ይሄ ምንድነው ስብሐት ለአብ ወወልድ ወመንፈስ ቅዱስ ነው ምንድነው እየተባለ ጌታ ኢየሱስ የሚሰጠው አላ ሶሪ የሚሰጠው እሱ ራሱ በቃ ድንገት እኔ እነመኩ ምናምን ካሉ እንጂ እኔ ከሌላ ሰው ጋር ስበላ እንደዛ ራሱ ጭራሽ ያው እኔ አላረግም። ኤኒዌይስ ማለት ያው ዲያቆናት ነው የሚያደርጉት መሰለኝ ነው ኖርማል ሰው የሚያደርጋል። ግን ይሄን ነገር ኦኬ ሁሉም ሰው ነው እንደሚያደርገው? አዎ ኧረ አስተምሩና እህቶችም ያደርጋሉ። እኛ አሁን ስለ ጓደኞቼ ጋር ሰብሰብ ስንል እናደርገዋለን። ወንድ ከሌለ ያው ቁርስ ይሰጫለሽ? ኧረ በእናትህ ቁርስ መስጠት አላልኩም እኔ ሰባት ማለት ስለ ሰባት ማለት ነው ያወራሁት። ኖ መጨረሻ ላይ እኮ አይደለም የምልሽ። አይ ልክ መጀመሪያ ላይ ኦኬ መጀመሪያ ላይ ልብ ስቲም ማለት ነው እየቆረሱ የሚሰጠው እሱ ዲያቆናት ነው ተማራ ዲያቆናት አይ እንደዛ ከሆነ ኖርማል ነው። ዲያቆናዊት ብራዘር ማን ነው? ዲያቆናዊት አኖኒ ስርዓት ለምን አይኖርክም? ዲያቆናዊት እንዴ? እሺ ዲያቆናዊቱ ብራዘር ምን አመጣው? አንተን ነው አንቺ መጣራት አለብሽ። እኔም ቢል ነው የሚሻለው በእውነት እንዲያሟል እንዴ። እቺን በጣም ሴት የሆነች ሴትዮ አንተ ብራዘር ኦኬ ቁርሽ ይሰጣሉ ስትይ ነው? ወይኔ አሪቅሪ በለኝ አይደለም ታስቼ ነው ባይዘው። እሺ ደግሞ በኋላ እንዳልወገስ ጌታ ሆይ ድረስ የወንድ ስልጣን አራኖኒ ባክ ለነገሩ ቤቲን እኔ ጠረጥራታለሁ በእውነት ይሄ ወንድ ብቻ ነው የሚያደርገው ምናምን ነገር ብለህ እሷን እንትን ማለት የምትችል አይመስለኝም። ማን ያደረገው ነው የምትል ትጠይቃለች። አሰማ ሴቶችን የከለከለው ማን ነው የምትል እሺ ይቅር። ምን ነበር? እሺ አፖስትል ኩዌስችን ነው የሚለው ስም ወንድሜ። እሺ ምን እናግዝ? እርዳታ ያስፈልገናል። ኦኬ ናቲ ያለ ወይስ እስካሁን እየበላ ነው? ይሰዋ ከኔ ተለፍ ሲል ምን ማለት ነበረ? አለው እየበላኝ ነው። አሁን የጀመርኩት እኔ ነው እንዴ? በላ እሱ አያሳይሽም? አይ ይገሪ ነው። እሺ አብረን እንትላል እርፍ
አበቃ እንውጣላችሁ። አበቃ ኧረ እባክህ ማን ያለ እና ምንድን ነው? እሺ አንዴ እስኪ ሰዓቱ በእርግጥ እውነት ነው በጣም ቆሶታል እኮ 10 ሰዓት ግን እንትን ነው እሑድ ስለሆነ ኦልሬዲ ቁርስን የምትበላው አርፍደ ነው። ከዛ በኋላ ምሳ ሰዓትም ያው በዛው ይረፍዳል። ቅዳሴ ነበርክ ዛሬ? ኦኬ ክፍለ ሀገር ነኝ ብለኸኛል። ሀገር ነኝ። አጠፋው በእናትህ ዝም ብዬ ነው። ማክሰኞ ዝም ብዬ ወደ ናዝሬት በመጣ ይሻለኝ ነበረ። ናዝሬት ላይ ለነገሩ ማክሰኞ በመጣም ቀጣይ ቀን ሮብ ነው። ምንም አልሰራም። ምንም ያለ አይጠቅመኝም። ዘሚካኤል መጥቷል። ዘሚካኤል እንዴት ነህ? አለ እንዴት ነው የጠፋህ? አሎ ቤቲ እንዴት ነሽ? ያ ብሮ ሰውዬ እንዴት ነሽ? አለን ይመስገን አምላክ። ፒስ ነው። ጠፋሽ እኮ አሎ አሉልሽ ማን ምንድን ነው ጠፍተሃል? ባይሆን አንተ ኧረ አለው ስልክ አይሰራም እኮ ማለት ስልኬማ ያውክ ወይ ዋትስአፕ ላይ ምናምን ካልሆነ አይሰራም እኮ አትደውልም ወይ መልሰህ? መች ደውለህ መች ምን ሲጀመር እኮ አይነግረኝም። ብትደውለህ ራሱ ደውለህም ከሆነም ራሱ ማለት ነው ዋትስአፕ ላይ ደውልልኝ እንጂ ወይ ደግሞ ደውልልሃለሁ። እኔም እደውላለሁ። አይ በቃ ጥሩ። ያ ቤቲ እንዴት ነሽ? ናቲ ምንድነው ዝም የምትለው? ልጁን ኢግኖር እያደረከው ምንድነው ዝም የምትለው? ሙድ ይዛል። አይ ገባኝ። ቶ ላጫወታት ነው። እኔ የማውቀው ግሩም እንዴት ነህ? ልትሄድብኝ ነው? ያ ምን አልከኝ? ከዛ ከግሩሜ በኋላ ልትሄድብኝ ነው? ልትወርድብኝ? አይማ ዝም ብዬ ላጫውትሽ ነበር። አሁን እኮ ሰብሰብ ብለን በቃ ዝም ብዬ ሳያችሁ ሰላም ልበላችሁ ብዬ ነው። ዛሬ ነበር እንዴ? በሚለው እኛ እኮ በየሳምንቱ አድርገነዋል ዝክሩ። መቼ? አይ መቻችሁ አገለላችሁን እኔና ቤቲ አውቆ ነው እባክህ። ግሩም የምን ዝክር ነው ያለው? ይሄ አዳምና ሔዋን ምናምን ብላችሁ የምትሉትን ነገር ነው። አንተ እስኪ ምንድን ነው የምትልከኝ እኮ? እሱን ነው ወይስ ሌላ አለ ወይ? አዎ እሱን ነው። እሱማ ሲጀመር እሺ ይሁን እንግዲህ። አንሺ ቤቲ ናይሻ ደንሽ አሎ ለኔና አለን ለኔ መስገን አምላክ ናሂ እንዴት ነህ? ምንድሽም ደርሻል ማን እኔ ነው እና ሌላ ማን እኔ አልተመቸኝም በእውነት። ኧረ ምንድን ነው እንደዚህ እንትን እመቤት መስለሽ ዘርፈፍ ብለሽ ምን ላድርግ? ሰንበት ነው ብዬ ሰንበት ነው። አይ ሰላም ልበላችሁ ብዬ ነው። አትጥፋ እያሏችሁ ነው ከስር። ኢንሻ ሰላም ና ናቲ ሰላም በለው። ናቲ ደህና ነው አለ ይመስገን አምላክ። ጠፋ ዛሬ ቀኑ ነበር ወይስ እንደዚሁ? ዛሬ ነበር እንዴ ቀኑ?
ምኑ? ዝክር አይ ዛሬ አይደለም፣ ቀጣይ ነው የሚሆነው። እንዴት እንደምናደርግ አላውቅም። ጥምቀትም ስለሚሆን እኔ እንጃ። ወይ እናራዝመዋለን አንድ ጊዜ እናመቻቸዋለን። አሪፍ እና ተረፈው ልብስ ነው በተረፈው ሁሉ አማን ነው። እግዚአብሔር ይመስገን ደህና ነን። ማን አለ? እሺ ማን በቃ የቀረውን ተደዋወሉ። በቃ ቻው ሰዎች፣ እደውላችኋለሁ። ለምለብኛል። ቻው ቤቲ። ቻው። እሺ ሰዎች ምንድነው እመቤት እሙዬ ምናምን የምትለኝ አንተ ሰውዬ? እመቤት መስለሻል ምናምን ነገር ከሚሉ ላይ ተንተረሰንት ያለሽ። እሺ ተንተራስ ተኛ ባለፈው እማ ምናምን ብለህ ሙድ ያስክብኛል። ከዛ ኮሜንቴ እንዳለ እማ አባኔ ላከን ምናምን። ኧረ በል እንትን ላይ እዛ ቴሌግራም ላይ አይ ዛሬ አምሮብሻል ግን የእውነት ሰንበት ስለሆነ ነው። በነጭ ደምቀሽ ፏፏፏፏ። እኛ ጋር ቅዳሴ እንድተኩል ነው የሚያልቀው ነገር ያለው። ያው በጠዋት ነው ቤት የምመለሰው ነው የምልህ። አንቺ ተመቸሽ። እነዛ ነው ከዛ ሰፈር እዛ ድረስ የምትሄጂው አንተ። እግዚአብሔር ቅርብ እዚህ ቅርብ የለም እኛ ጋር ባይተው ሌላ ቤተክርስቲያን ልደታ ነው የሚቀርበኝ። እንዴ ሰፈርሽ ልጥራው እንዴ ወይስ እንዴ ሰፈርሽ መርካቶ እንዴ? በጌታ ማን ያለክ እንደሳ ደግሞ እንዴ ጠራው አልሽኝ። አሁን ደግሞ ማን አለት ያለሽ? ማርያምን መርካቶ አይደለም። የት ነው? ወደ አብነት አካባቢ። አብነት አይደርስም፣ መሀል ላይ ነው። ከልደታና ከአብነት መሀል ላይ። ስለዚህ ያው አብነት እኮ እዛው መርካቶ ቢው ምንድን ነው? በጌታ ኧረ በስመ አብ አንተ ልጅ አይደለም እንዴ? አይደለም። እሺ የተወሰነ ሄደት ብለሽ ልደታ ነኝ። ቅርብ ነው ፖይንቱ። ዳርማር ዳርማር አለ። ቴንኪው አማን። ምንድነው ዳርማር? የሰፈራችን ስም ዳርማር ዳርማር። እንዴት ነው ስሙ የመጣው? ዳርማር እኔ ምን አውቃለሁ እንግዲህ። አላጠናሁትም። እንትን እዚህ ላይ ጥናት አላደረግሽም? እነግራለሁ ሳደርግ። አይ ጸዴ ነው። ግን ሰፈርሽን ግን በግልጽ ተናገሪ ከዚህ በኋላ። እናገራለሁ። ሆነ ባቻ ትምህርት ቤት በቃ ለለታ ነው የሚቀርበኝ ነው ሀሳቡ። ዳሩ ማር ነው ማሉ ይጣራ ይላል ነጋ። ከረዩ ኧረ በስመ አብ ብዙ ነው። አይ ምናምን የሚል እኔ ያላወቅኩት አዲስ ነገር ነው ተፈጥሮ ቲክቶክ ላይ ላፍክራይ ምናምን የሚለው ምንድን ነው? ምንም ነገር እያዩ አይደለም። ብቻሽን ነው የምታየው። ሰብለ ወንጌል የሚል ስም አየሁኝና ለካ ጸዴ ስም ነው። ይህ ስም አስቡ። በጣም ደስ የሚል ስም። በስመ አብ አንቺ እንደዚህም ስም ይወጣ ነበር እንዴ በፊት ያልኩት። የወንጌል ሰብል በጣም ደስ ይላል። ጸዴ ነው የምር። ያው በቃ ልለያችሁ። አዎ እኛ እኔም ልውጣ በቃ። ናትሻ ምግቡ የሚያልቅ ነገር አይደለም መሰለኝ። ጨረስክ? አይ ተውኩት አላልቅ ሲለኝ መሶቡ ላይ ወጥ አድርጋ ነው የምትበላው ከስር በየምር እኔም እንደዛ እየመሰለኝ ነው። አሁን ቆየ፣ በጣም ጊዜ ፈጀብህ ወሰደብህ እና በቃ ይመችሽ ምናምን
በሉ ቤተሰብ ምናምን ሰላም ሁኑ። ሚዩት ነሽ የኔ ነው ወይስ አይሰማም? አይሰማም። ያው ከታችም አይሰማም እያሉ ነው። በቃ በመልክት ቻው በያቸው። ሰላሙኑ ምናምን ቻው። አሁን ይሰማል ያለሞት ጀንበሩ። ስለዚህ መኪና ውስጥ ሰው ነው የማይሰማሽ ማለት ነው። እኔ ሄዳለሁ ደግሞ እሺ አለ ቆይ እደውልልሻለሁ አንዴ። ይመችሽ። እሺ ቤተሰቦች የተሰማን ስላልነበር አላወራንም። ምን ትሉኛላችሁ? ገብታችሁ ታዩታላችሁ። ልውጣ ስርዓት ያዝ። ማንን ነው? ደሱና ብሩክ የሰው ልጅ አሁን እንኳን ወጣ ኮንደሌት ተገደሰ ለምን አይሳካ ከምድር ሳልወድ በግድ እሄዳለሁ አለ እና ሳትወድ ለምን ትሄዳለህ አልኩ። አይተናል፣ ያምራል። አመሰግናለሁ። አሁንም ያያችሁት ሰዎች ሼር አድርጉ ለጓደኞቻችሁ። ያላያችሁት ሰዎች ደግሞ እየገባችሁ እዩት። ገሰገሰ ሰው ማልዶ ለተነሳ ሩቅም አይደለ ቅርብ ነው በለሳ ና ዲጄ ዘፈን ከፍትልኛል ወደ ለምን ዩቲዩብሽን የኔን ዩቲዩብ እምቢ አለኝ። ለምን እንደሆነ አላውቅም፣ ግን ሲስተር የሚገርመው ባለፈው ራሱ እሷን አስገብቻት ነው እሷ ላይ እየገቡ ሰብስክራይብ ሲያደርግ ነበር። በደንብ እናዳምጣለን። እሺ ወንድሜ ቴንክ እንኳንም ማገኘሽ። እሺ ወዴ አመሰግናለሁ። የምወደው ግጥማ ደስ የሚል ግጥም ነው። እሺ አየዋለሁ። ወዴ ትግስት ፈንት ከፍቸኛል። ታፕ አድርጉ፣ ሼር ኮፒ ሊንክ አድርጉ። ካልሆነ ደግሞ ልውጣ ምንም ካልሰራ አረደም አይነፋ ምና ፈኩ አበቦች ከመስኩ ለመለሙ ወፎች ተሳሳሙ። እሺ ምንትዋብ ንግስቴ ምንትዋብ እክቴ በእውነት